ስላሴ ሰውን ወሩረው መከራ ዘቅት ውስጥ የሚጥሉበት ጊዜ አለ። ወይ ጊዜ ላስተጋባው የወረወሩትን ድንጋይ ቤት ሲሰሩ አምጥተው ትልቅ ቦታ ላይ እንደሚያስቀምጡት ልክ እንደዚህ ሁሉ ስላሴ በመከራ የወረወሩትን አንስተው የከበረ ቦታ ላይ የሚያስቀምጡበት ጊዜ አለ። መጽሐፍ አነባለሁ አልክ፣ መቼ አነበብክ? እያቀርክ ዝም ብለህ ጸንሰህ ትኖር? ዕውቀት አውቃለሁ አልክ፣ መቼ አወቅክ? እሰግዳለሁ አልክ፣ መቼ ሰገድክ? ንጽሕናዬን እጠብቃለሁ አልክ፣ መቼ ጠበቅክ? ጀምረው። ኢትበል ባሕቲቱ እፈቅድ አላ ተገበር ይላል ዮሐንስ አፈወርቅ። አንተ ሰው እወዳለሁ ብቻ የምትል አትሁን፣ ጀምር እንጂ ይላል። ቅድስና የሚጀመረው ቅድስና ማለት እኮ ዝም ብሎ የሌላ ማን የማይታወቅ ዓለም አይደለም። ለምን አንፍጨረጨርም? ሌላ በዛ በሰማይ ያለ ሩቅ አይደለም እኮ በእውነቱ ኢዮር አይደለም እኮ ረሃብ አይደለም። ቅድስና እኮ እዚህ አጠገብ አለ፣ መጀመር ትችላለህ። ለምሳሌ መጽሐፍ ስታነብ የላይኛው ዓይንህ ይቀደሳል። የላይኛው ዓይንህ ሲቀደስ በላይኛው ዓይንህ የሚገባው ጽድቅ ለልቡናው ዓይንህ ይተርፈዋል። የልቡናው ዓይንህ ሲበራ እግዚአብሔርን ማየት ይቻላል። እንደምን አላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ከዓለማት በፊት የነበረ ዓለምን እንደ ፈቃዱ የፈጠረ ሁሉንም እንደ ቸርነቱ የሚያደርግ ፈቃዱን ማንም የሚቃወማት የሌለ ከፈቃዱ የሚያመልጥ የሌለ ሁሉን እንደወደደ የሰራ ወዶ ፈቅዶ ያዳነን ወዶ ፈቅዶ የፈጠረን ወዶ ፈቅዶም የሚያድነን የቅዱሳን አምላክ ቅዱስ እግዚአብሔር በልብ ታስቦ በእንደበት ተነግሮ ስለማያልቀው ቸርነቱ ከመቤታችን ቅድስት ድንግል ማርያም ይክበር ይመስገን። በእውነት እግዚአብሔር ሁልጊዜ የወደደውን ያደርጋል። አሁን እኔ እየተቆጣው ነበር የመጣው። እንዴት ሳትነግሩኝ መርሃ ግብር አዘጋጃችሁ ብዬ በጣም ተቆጥቼ ነው የመጣው። እግዚአብሔር ግን እየተቆጣንም የወደደውን ያደርጋል። ከነቁጣችንም ቢሆን ሰው ዝም ብሎ ያኮርፋል አይደል? ቀይ ሚስት ፈልጎ ጥቁር ሲሰጠው ያኮርፋል። እግዚአብሔር ግን የወደደውን ያደርጋል። የሕክምና ሳይንስ ተማሪ ሆኖ መሆን ፈልጎ የቴክኒክ ተማሪ ሆነ። ሰውየው ሊያኮርፍ ይችላል። እግዚአብሔር ግን የወደደውን አደረገ። ሁለት እግር እንዲኖረን ፈልገን ሊሆን ይችላል፣ ቆራጣ አደረገ። እግዚአብሔር ግን የወደደውን አደረገ። ሁለት ዓይን እንዲኖረን እንፈልግ ይሆናል፣ አንድ ዓይን ያደረገን እግዚአብሔር የወደደውን አደረገ። አዳም በ1000 ዓመት መዳን ይፈልግ ነበር። እግዚአብሔር ግን በወደደ 5500 ዘመን ሆነ። እግዚአብሔር መከራንም ሲያስረዝም መከራንም ሲያሳጥር እንደ ፈቃዱ ነው። የወደድነውን ሳይሆን የወደደውን ይስጠን ለሁላችን። ሰሎሞን ምን ይላል? በጊዜ ላቁስሎ ወበጊዜ ለፈውስ። በጊዜ ላቁስሎ በልፍቲ አራ ወበጊዜ አይደለም ቆይ በጊዜ ላቁስሎ ወበጊዜ ለፈውስ። ለማቁሰልም ጊዜ አለው፣ ለመፈወስም ጊዜ አለው። ይሄን አበው ሲተረጉሙት ምን ማለት ነው? ለማቁሰልም ጊዜ አለው ማለት መጀመሪያ ያብጣል ቁስል ሲያብጥ ቁስሉን መጀመሪያ ምን ይሉታል? አብጦ ውሃ ይቋጥራል። ውሃ ሲቋጥር በጊዜ ላቁስሎ ውሃ እንደቋጠረ እንዳበጠ በላይ መድኃኒት ብቀበው ይረባል? አይረባውም። መጀመሪያ ውሃ የቋጠረው ውሃው ይፈሳል፣ ይላጣል። ሲላጥ አቆሰል ነው። ይሄ የማቁሰል ጊዜ ይባላል። የምን ጊዜ? ለመፈወስ ምን አድርገን ነው የምንፈውሰው? አቁስለን በል እስቲ። ምን አድርገን ነው የምንፈውሰው? አቁስለን ከዚያ ምን እናደርገዋለን? ወቦ ጊዜ ለፈውስ ልጠን ሲያበቃ ከተላጠው ላይ ምን እናደርግበታለን? መድኃኒት እናደርግበታለን። ይሄ ምንድነው ትርጓሙ? በጊዜ ላቁስሎ ወቦ ጊዜ ለፈውስ። ስላሴ ሰውን በመከራ የሚያቆስሉበት ጊዜ አለ፣ በደስታ የሚፈውሱበት ጊዜ አለ። በረሃብ የሚያቆስሉበት ጊዜ አለ፣ በጥጋብ የሚፈውሱበት ጊዜ አለ። በስር የሚያቆስሉበት ጊዜ አለ፣ በመፍታት የሚፈውሱበት ጊዜ አለ። በድህነት የሚያቆስሉበት ጊዜ አለ፣ በባለጸግነት የሚፈውሱበት ጊዜ አለ። ቀኑን ሙሉ ጌታ ሲያስተምር ሕዝቡ ሲራቡ አለ በጊዜ ላቁስሎ ወጊዜ ለፈውስ። ማታ 5 እንጀራ አበርክቶ ፈወሰ። 5500 ዘመን በመከራ ቆሰል። እንደገና ደግሞ ወጊዜ ለፈውስ 5000 ሲያልቅ ደግሞ በመስቀሉ ፈወሰን። ወጊዜ ላቁስሎ ወጊዜ ለምን ምንድን ለፈውስ። አሁን ምን ጊዜም ችግር ሲገጥማችሁ በጊዜ ላቁስሎ ወጊዜ ለፈውስ። እንደ በጊዜ ላስተጋባው ወጊዜ ለወረው። ለመወርወርም ጊዜ አለው፣ ለመሰብሰብም ጊዜ አለው።
ይሄንን ሊቃውንቱ ሲተረጉሙት ድንጋይ እርሻ ሲያርሱ ሲያስቸግር ወርውረው ይጥሉታል። ይሄ የመወርወር ጊዜ ይባላል። የምን ጊዜ? የመወርወር ጊዜ። ቤት ሲሰሩ ይሰበስቡታል። ሲያርሱ ሲያስቸግር አንስተው የታባቱ ብሎ ፈንቅሎ የወረወሩትን እንቅፋት ሲሆን የወረወሩትን በር ላይ ተቀምጦ እንቅፋት ሲሆን የወረወሩትን ቤት ሲሰሩ ለውሃ ልክ መስሪያ ይሰበስቡታል። ወይ ጊዜ ለወርዎ ወይ ጊዜ ላስተጋብኦ። ለመወርወርም ጊዜ አለው፣ ለመፈወስም ጊዜ አለው። እንደዚሁም ሥላሴ ሰውን በመከራ የሚበትኑበት ጊዜ አለ፣ መልሰውም የሚሰበስቡበት ጊዜ አለ። እስራኤልን 400 ዘመን ወደ ግብፅ በተኑ፣ ወይ ጊዜ ላስተጋብኦ። መልሰው ደግሞ 400 ጊዜ ሲያልቅ ደግሞ ሰበሰቧቸው። በባቢሎን 70 ዘመን ወረወሯቸው፣ ወይ ጊዜ ላስተጋብኦ። 70 ዘመን ሲያልፍ ደግሞ በእነ ኤርምያስ አማካኝነት ወደ ሀገራቸው መጡ። ወይ ጊዜ ላስተጋብኦ ወይ ጊዜ ለወርዎ። ለመወርወርም ጊዜ አለው፣ ለመፈወስም ጊዜ አለው፣ ለመሰብሰብም ጊዜ አለ። ሥላሴ ሰውን ወርውረው መከራ ዘቅት ውስጥ የሚጥሉበት ጊዜ አለ። ወይ ጊዜ ላስተጋብኦ። የወረወሩትን ድንጋይ ቤት ሲሰሩ አምጥተው ትልቅ ቦታ ላይ እንደሚያስቀምጡት ልክ እንደዚህ ሁሉ ሥላሴ በመከራ የወረወሩትን አንስተው የከበረ ቦታ ላይ የሚያስቀምጡበት ጊዜ አለ። ወይ ጊዜ ላስተጋብኦ ወይ ጊዜ ለወርዎ። ዮሴፍን ግብፅ እስር ቤት ውስጥ የሚጥሉበት ጊዜ አለ። ወይ ጊዜ ለወርዎ፣ የመወርወር ጊዜ። መልሰው የፈርዖን መንግስት አዛዥ አድርገው አክብረው ሹመው ሕዝብን ከራብ የሚያወጣ አድርገው የሚሾሙበት ጊዜ አለ። ወይ ጊዜ ላስተጋብኦ። ከገነት ውጭ የሚበትኑበት ጊዜ አለ። ወይ ጊዜ ላስተጋብኦ፣ ወደ ገነት የሚሰበስቡበት ጊዜ አለ። ወይ ጊዜ ለጸኒስ በሉ እስቲ። በቃ ትምህርት ይሄው ነው ቀርቷል። ለርሱን ትቼዋለሁ። እንግዲህ በዚህ ብቻ ይበቃናል ጊዜ ስለሌለ። ወይ ጊዜ ለጸኒስ በሉ። ወይ ጊዜ ለወሊድ። ለመጽነስም ጊዜ አለው፣ ለመውለድም ጊዜ አለው። አሁን አንዲት ሴት ጸንሳ 5 ወር እንደሆናት ሆዷ እንደዚህ ይገፋል አይደል? ሆዷ ሲገፋ እኔ ሆዴ ጉጥር ብሎ አስጠልቶኛል፣ መውለድ እፈልጋለሁ ዛሬ። መውለድ ትችላለች? ትችላለች ወይ ንገሩኝ። ይሄ የምን ጊዜ ነው? አቤት የጽንሰት ጊዜ ነው። ወይ ጊዜ ለወሊድ። እንደዚሁም ሥላሴ መከራን ጸንሰን እንድንኖር የሚፈቅዱበት ጊዜ አለ። ወይ ጊዜ ለወሊድ፣ መከራውን እንድንገላገልበት የሚፈቅዱበት ጊዜ አለ። አንድ ግን ወይ ጊዜ ለጸኒስ ማለት ምን ማለት ነው? በጎ ሐሳብ የሚያስቡበት ጊዜ አለ። ወይ ጊዜ ለወሊድ፣ ያንን በተግባር የሚፈጽሙበት ጊዜ አለ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። አሁን ሁልጊዜ እርጉዝ ተሆኖ ይኖራል? አቤት ሁልጊዜ መጽነስ ነው የኛ ስራችን። በቃ ከዚህ በኋላ ሌባ አልሆንም። አንደኛ ኮርስ መማር አለብኝ፣ ሁለተኛ መንፈሳዊ ሰው መሆን አለብኝ፣ ሶስተኛ አልሰርቅም፣ አራተኛ ዝሙት አልሰራም፣ አምስተኛ ሴት ፍትልክ ብዬ አልመለከትም፣ ስድስተኛ ኪዳን አላረፍድም፣ ሰባተኛ መዝሙር ጥናት አልቀርም፣ ስምንተኛ የንስሐ አባት ማብጀት አለብኝ፣ ዘጠነኛ መቁረብ አለብኝ፣ አስረኛ መነኩሴ መሆን አለብኝ፣ 11ኛ በተክሊል ማግባት አለብኝ። ይሄ የምን ጊዜ ሆነ? የምን ጊዜ? መቼ ነው የምትወልዱ ነው እኮ። ሁልጊዜ መጽነት፣ ሁልጊዜ ማሰብ ብቻ። ወይ ጊዜ ለጸኒስ በሉ እስቲ። ወይ ጊዜ ለወሊድ። ለመጽነስም ጊዜ አለው። አቤት ለመውለድም ጊዜ አለው። መቼ ነው የምትወልደው? ይኸው መጽሐፍ አነባለሁ አልክ፣ መቼ አነበብክ? እያቀድክ ዝም ብለህ ጸንሰህ ትኖር? እውቀት አውቃለሁ አልክ፣ መቼ አወቅክ? እሰግዳለሁ አልክ፣ መቼ ሰገድክ? ንጽሕናዬን እጠብቃለሁ አልክ፣ መቼ ጠበቅክ? ጀምረው። ኢትበል ባሕቲቱ እፈቅድ አላ ተገበር ይላል ዮሐንስ አፈወርቅ። አንተ ሰው እወዳለሁ ብቻ የምትል አትሁን፣ ጀምር እንጂ ይላል። እስቲ እወዳለሁ ብቻ የምትል አትሁን በሉ። እወዳለሁ ብቻ የምትል መቁረብ እወዳለሁ በሉ እስቲ። አትወዱ? እወዳለሁ ብቻ የምትል አትሁን። ምን በል? ቆራብ። መጽሐፍ ማንበብ እወዳለሁ በሉ እኮ። እወዳለሁ ብቻ የምትል አትሁን። ለምን ጸንሰህ ብቻ ትኖራለህ? ውለድ። እንዳትወልዱ ግን አደረችሁ ደግሞ። ስለዚህ
የመጽነስም ጊዜ አለው፣ የምንም ጊዜ አለው፣ የመውለድ ጊዜ አለው። መንፈሳዊ እቅድ ማቀድ ብቻውን አያጸድቅም፣ ከፍርድም አያድንም። እስከ መቼ ድረስ እያቀድን እንኖራለን? አውጥታችሁ ውለዱት፣ አሳድጉት፣ ኃጢአትን ግን አትጽነሱ። አሌሎሙ ለጽኑሳት በውእቱ መዋዕል ወለለ ያጽና በውእቱ መዋዕል። አሌሎሙ ለጽኑሳት ወለለ ያጽና በውእቱ መዋዕል። በዚያ ዘመን ጸንሰው ለሚወልዱ ወልደው ለሚያሳድጉ ወዮላቸው ይላል መጽሐፍ። ምን ማለት ነው? በመጨረሻው ዘመን ጸንሰው ለሚወልዱ ኃጢአትን በምኞት ጸንሰው በአንደበት ወልደው በተግባር ለሚያሳድጉ ወዮላቸው ብሎ ተነግሯል። ጽድቅን ግን ጸንሱ። ከክርስቶስ ጋር ተራክቦ ከወንጌል ጋር ተራክቦ ስናደርግ ወንጌል ክርስቶስና ሙሽራው ክርስቶስና ሙሽሪት ምእመን ተራክቦ የሚያደርጉባት ማኅፀን ናት። ከሷም ምግባር ይወለዳል ይላል አባ ጊዮርጊስ ዘጋስጫ። ሙሽራው ማን ነው? አቤት ክርስቶስ። ሙሽሪት ማን ናት? ምእመን በሉ። ምእመን ሙሽሪትና ሙሽራው ክርስቶስ በምን ማኅፀንነት ይገናኛሉ? በወንጌል ማኅፀንነት ምን ይወልዳሉ? ምግባር ይወልዳሉ። ከማን ነው የጸነሳችሁት? በእውነቱ ከሆዳችሁ የሰበሰባችሁት ጉድ ከማን የጸነሳችሁት ነው? አንዳንዱ ከኳስ ተጫዋች ጸንሷል፣ አንዳንዱ ከዘፋኝ ጸንሷል፣ አንዳንዱ ከባንክ ጸንሷል። ብር የሚላውን ቢቀደድ ብር የሚል የሚገኝበት ነው። ከማን የጸነሳችሁ? አንዳንዱ ከአርስቶትል ጸንሷል፣ አንዳንዱ ከፕላቶ ጸንሷል፣ አንዳንዱ ከሶቅራጥስ ጸንሷል። ከክርስቶስ ለመጽነስ ያብቃን። በእውነት ከክርስቶስ ወንጌልን ጸንሰን እንደው ውስጥ ቢመረመር ወንጌል እንደው በእውነቱ ክርስቶስ በልባችን የሚኖር ከግር ጥፍር ከግር አንትሙ ለእግዚአብሔር ወእግዚአብሔር ለክሙ ይላል ቅዱስ ጳውሎስ። እናንተ እግዚአብሔር ናችሁ፣ እግዚአብሔር የእናንተ ነው ይላል። እናንተ የማን ናችሁ? እግዚአብሔር የማን ነው? የእናንተ ነው። አሁን ጆሮአችሁ እግዚአብሔር ነው። እስቲ እኛ እግዚአብሔር ነን በሉ። እንደዚህ አውጡ እጃችሁን። እኛ እግዚአብሔር ነን። እሺ አውርዱ። ይሄ ነጭ ውሸት ይባላል። የውሸትም ጉራማይሌ ያለው ጥቂት ውሸት ጥቂት እውነት የተቀላቀለበት ማለት ነው። እና ይሄ ውሸት ነው። ጆሮአችሁ ዘፈን አይሰማም። ስለዚህ እግዚአብሔር ነው ጆሮአችሁ። አይናችሁ እንደው ሴት ጎረጥ አድርጎ አይ። ስለዚህ አይናችሁ እግዚአብሔር ነው። መጽሐፍ ያነባል አይናችሁ። እንዲያውስ መንፈሳዊ መጽሐፍ ስናነብ እንቅልፋችን የሚመጣ አይደለም። አፋችሁ ተሳድቦ አያውቅም፣ አይዘፍንም፣ አያመነዝርም፣ አያንሾካሹክም፣ አያጉረመርምም። በአፍ ወደ 36 ኃጢአት ነው የሚሰራው። እንግዲህ ማንሾካሾክ፣ ማጉረምረም እዚህ አንጋረ ፈላስፋ የሚባል መጽሐፍ ላይ ታገኙታላችሁ። በጣም ብዙ ኃጢአት ስራል። ሆዳችን ሆዳም፣ እግራችን ዳንሰኛ፣ ወይ እግዚአብሔርን አደፋፈር ምናችን የእግዚአብሔር ሐሳብ ነው። ከእግዚአብሔር መጽነስ መጀመሪያ የመጽነስ ጊዜ አለ። ሳይጸንሱ መውለድ ይቻላል? አሁን ሰዎች እረኛ ቢቸግራቸው ዛሬ መውለድ አለብኝ ይቻላል? እስቲ ሳይጸንሱ መውለድ ይቻላል? በሞት ይመልሱልኝ። ይቻላል ወይ? ሳይጸንሱ ሳያገቡስ? አንደኛውን ደግሞ ባሳለ መሰለኝ። ሳያገቡ መጽነስ ይቻላል? ሳይጸንሱስ መውለድ ይቻላል? ቆይ እንጂ ከቃል ጋር ናቸው። አሁን ሰው ቸግሮታል። እንዴ እኔ ጠፍቶኝ ነው አቅም አቅቶኝ ነው እንጂ ጽድቅ መስራት አቅቶኝ ነው ይላል። ጠፍቶኝ ነው ጽድቅ መስራት። ሳታገባ እንዴት ትጸንሳለህ? ሳትጸንስስ እንዴት ትወልዳለህ? ሳትማር ምግባር ልትወልድ አትችልም። ትምህርት የመጽነሻ ጊዜ ነው። መንፈሳዊ ትምህርት መማር፣ መጻሕፍትን ማንበብ የመጽነሻ ጊዜ ነው። ትጸንሳለህ፣ ክርስቶስን ትጸንሰዋለህ። እንዴው አንድ ሊቅ ደግሞ እንደውስ አንድ ሊቅ ምናምን ይባስ ብሎ እንደው እኛም ለክርስቶስ እናቱ መሆን እንችላለን ይላል። ይቻላል። እኛም ለክርስቶስ እናቱ መሆን እንችላለን። ድንግል ማርያም በአካል ጸንሳ ወለደችው። እኛ ደግሞ አለ ቃሉን ጸንሰን ክርስቶስን የሚመስል ሰው ስንወልድ ክርስቶስን ወለድን ማለት ነው ይላል። ምክንያቱም ክርስቶስን የሚመስል ሰው ስንወልድ፣ ስለዚህ ክርስቶስን በልባችን መጽነስ እንችላለን ይላል። በልባችን ክርስቶስን መጽነስ ይቻላል። ክርስቶስን በልባችን ለመጽነስ ያውቃል። በእውነት በልባችን ነገር አትጸንስ፣ ገንዘብን አትጸንስ፣ ስልጣንን አትጸንስ፣ ክርስቶስን ጸንስ። ከዚያ በኋላ ያማረብህ ትሆናለህ።
ልብህን ካነጻው ክርስቶስ በልብህ ካደረ አንተ በእውነት ሰማዩ ትሆናለህ። በእውነት ክርስቲያን ሰማይ ነው ይላል ዮሐንስ አፈወርቅ። ከሰማይም ይበልጣል። በዚህኛይቱ ሰማይ የሚያድርባት የሚገባ ፀሐይ ነው። ክርስቲያን ግን በልቡ ክርስቶስን ካሳደረ ክርስቶስ የማይገባ ፀሐይ ነውና ክርስቲያን ከሰማይ ይበልጣል ይላል። ክርስቲያን ከምን ይበልጣል? እንዲሁ በናፍቃን ጅል ናቸው መሰል። ክርስቲያን ከሰማይ ከበለጠ ድንግል ማርያም ከሰማይ ትበልጣለች ለምን እናደዳሉ? እኛ ደግሞ ጭራሽ ደግሞ የታችን የልጆቿ ማለት ነው። ስለዚህ ለመጽነስ ጊዜ አለው። የመጽነሳችሁን አሁን አንዲት እናት 60 ዓመት ሞልቷቸዋል። ከዚህ በኋላ አንቺ መካን በቅሎ ብለው ቢሰድዋታ ሰዎቹ ወይኔ ልጅት እንዲህ ብዬ እሰድባለሁ ላግጬ መውለድ አለብኝ ይችላል። አለፈ የመጽነሻው ጊዜ አለፈ። ካለፈ በኋላ መጽነስ አይቻልም። አለፈ። ሴቶች እስከ ስንት ዓመት ነው የሚጸንሱት? አቤት መልሱ አይታወቅም። ሳራ ከ90 ዓመት በኋላ ሁሉ የለም። ዝም ብለህ አንተ ርጻት ምናምን ጻት እያልክ የተማርከው እነዚህ አምጥቶ መድስቆር አይቻልም። ውጻት ርጻት እየተባለ የተማርነው ማለት ነው። እንደዚህ አይደለም። ለማንኛውም እንዲያው 60 ዓመት የሆናትን ሴት ሚስት አድርጎ የሚያገባ እርጉም ነው ይላል ፍትሐ ነገሥት። ለምን? አንደኛ ሙቀት ምላም የላትም፣ መውለድ አትችልም። መውለድ የማትችልን ማግባት ገንዘብ ብሎ ማግባት ነው። ስለዚህ ትዳር ለገንዘብ መስሎታልና የተወረገመ ይሁን ይላል። የመውለጃ ጊዜ ካለፈ በኋላ መውለድ አይቻልም። የመጽነሻ ጊዜ ካለፈ በኋላ መጽነስ አይቻልም። ጎበዝ የመጽነሻችን ጊዜ ነው። መካን ከመሆን እግዚአብሔር ይሰውራል። ምንም ያሌለን መካኖች፣ ምንም ያላበቀን ደረቅ እንዳንሆን ጥንቃቄ ማድረግ ይገባል። አሁን ጸንሱ። የምትጸንሱትም ከክርስቶስ ነው። ከክርስቶስ ከሙሽራችን ከቅዱሳን ከዮሐንስ አፈወርቅ ከቄርሎስ ከዲዮስቆሮስ ከነቢያቱ ከሐዋርያቱ ስትጸንሱ በእውነት እናንተ ክርስቶስን የሚያስደስት ልጅ መውለድ ትችላላችሁ። መካን ከሆነ ግን ያሳዝናል። መካዲቱ ወንጌል መካን የወለደችበት ዘመን ነው ይላል። በእውነቱ መካኒቱ 7 ወለደች ይላል መጽሐፈ ሳሙኤል። መካኒቱ 7 ወለደች። 7ቱን መካን በኦሪት መካን የነበረች ወንጌል ማለት ነው። 7ቱን ማዕርጋተ ቤተክርስቲያን ወለደች። 7ቱን ምስጢራተ ቤተክርስቲያን ወለደች። 7ቱን መጻሕፍት ወለደች። 7ቱን ጾታ ምእመናን ወለደች። እነዚህ እንዳላብራራ ጊዜ የለኝ። መካን በወለደበት ጊዜ መካን መሆን አለመታደል። መካን በወለደበት ጊዜ ምን መሆን ጎዝ? መካን በሚወልድበት ጊዜ ምን መሆን? መካን መሆን። ጽድቅን ወልደው የማያውቁ አረማውያን በጸደቁበት በወንጌል በዘመን ወንጌል በብርሃን ዘመን መጨለም፣ በመውለድ ጊዜ መምከን፣ በመጥገብ ጊዜ መራብ፣ በኃይል ጊዜ መድከም። ይሄ በእውነት የመጽነሻን ጊዜ አለማወቅ ነው። በጊዜ ለጸኒስ ወበጊዜ ለወሊድ። ስለዚህ ወንጌልን በልባችን ለመጸነስ ያብቃን። አሁን ብዙ ንግግሮችን ብዙ ወጎችን ጠቅሰ አንዳንድ ሰው አሁን የሚጽፈው አለ እዚህ በባጃጁ እቺ ባጃጅ መቼም ጥሩ ናት ካለ ፍጥረት ብለዋት አንድ መምህር። እኔ ደግሞ ሌላ ስም አውጥቼላታለሁ። ቆይ እሱን የሌላ ቀን የምነግራችሁ እና እሷ ብዙ ነገር የምትናገረው አሁን እዚህ ፍቅር በልብ ውስጥ የሚጤስ እሳት ነው ይላል። ማን አይሆን ማንስ እንጨት ቆሰቆሰለት? አሁን እንደዚህ ያለ ዲስኩር ጸንሰናል። ብዙ እንደዚህ ያለ ዲስኩር ፍቅር ውር ነው ፍቅር ለተመልካች በሽታ ነው ምናምን ኧረ ለራስም በሽታ ነው ለእግዚአብሔርም በሽታ ነው። ፍቅር አይደለም። በነገራችን ላይ ፍቅርና መጎምጀትን ለይታችሁ ማወቅ ይገባችኋል። ፍቅርና መጎምጀት ይለያያሉ። ፍቅር አያስታብይም። ፍቅር ብቻዬን ይድላኝ አይልም። ፍቅር ያስታግሳል። ፍቅር አያቀናናም። ፍቅር ሳይሆን መጎምጀት ይባላል። እንደሌላ ሰው መጎምጀት። ስለዚህ የሸመደድናቸው በነገራችን ላይ 3 አይነት ዕውቀት አለ። በቀደም ጂሲ ላይ አስተምሬዋለሁ የነበራችሁ አስተውሳለሁ። ምኑን ዕውቀት? እርኩስ ዕውቀት፣ ቅዱስ ዕውቀት የሚባል ምን ዕውቀት አልኳችሁ? ምኑን ዕውቀት በሉ እስቲ። እርኩስ ዕውቀት፣ ቅዱስ ዕውቀት በመጽሐፍ ትርጓሜያት የተቀመጠ ነው። በቅዳሴ ማርያም ትርጓሜ በጣም በብዙ ትርጓሜያት ላይ የተቀመጠ ነው። በወንጌል ትርጓሜ አለ። ምኑን ዕውቀት የሚባለው እናንተ የምትማሩት ነው። ዛሬ ይሄ ዲፕሎማ፣ ዲግሪ፣ ፒኤችዲ ደግሞ ሲዲ የሚባለው ካለ አላውቅም። በቃ ይሄ ሁሉ ምን ይባላል? ምኑን ዕውቀት ምን ይባላል? የተናቀ ዕውቀት ማለት ነው። የተጣመቀ ዕውቀት
በመንግስተ ሰማያት ምንም ተምራል ዲግሪ ፒኤች ብትለው ረገይ ባል ወደዚህ አልየደ ኤምኤስ ብትል ደዚያ ምን ዕውቀት ነው? ምን ዕውቀት ነው የሸመደድከው? እንትና ከዚህ ብሎ ኤክስ ሲባዛ በዋይ ምናምን ቪታሚን ሲ ምናምን ከዚህ ደርሶ ብትል ምን ዕውቀት? በመንግስተ ሰማያት ዘንድ የተናቀ ምንም ዋጋ የሌለው በርንም ሊያንኳኳ የማይችል ዕውቀት ነው። እርኩስ ግን አይደለም። እግዚአብሔር ምድራዊ ጥበብን ስለማይጠላ በስጋ ስለሚያኖር ምን ዕውቀት? ይሄ የተናቀ ከምንም ግብ የማያስብል እንኳንስ ገነት ሊያስገባ ረመዳን ያለው ወዴት ያደርሳል መስላችሁ? እሱ ወዲያ የማያደርስ እርኩስ ዕውቀት ግን የሚባለው ጥንቆላ፣ ብልግና፣ የብልግና ዕውቀት። አሁን በጣም ስለ ብልግና ፊልሞች በጣም ብዙ እናውቃለን። በእውነት ብዙ ዕውቀት የምታውቅ ያቺ እርኩስ ዕውቀት ናት። ቅዱስ ዕውቀት ወንጌል ነው። መጽነስ ያለብን ቅዱስን ነው። ከቤተ ክርስቲያን መጽነስ አለብን። ከእውነተኛው ሙሽራችን ከክርስቶስ መጽነስ አለብን። ልክ ዛሬ ሙሴ እስራኤልን ከባርነት ያወጣበት ቀን ነው። ሙሴ ቅዱስ ርዕሰ ነቢያት ሙሴ በባህር ውስጥ በቀፎ ሆኖ ነው አይደል የዳነው? ይሄ ምንድነው? በባህር ውስጥ በቅርጫት አድርጋ እናቱ ጥላው እየተንሳፈፈ መዳኑ ነው የሚሉት ሊቃውንት ሲተረጉሙ። በባህሩ ላይ እየተንሳፈፈ መዳኑ ነው። ባህር የተባለ የዓለም ፍልስፍና ነው። ባህሩ እንዳያሰጥመው የጠበቀው ቅርጫት የቤተ ክርስቲያን ትምህርት ነው ይላል። የምን ትምህርት ነው? የቤተ ክርስቲያን እናቱ ያስተማረችው ሃይማኖት፣ የሃይማኖት ዕውቀት እንደ ቅርጫት አንጓሎ ጠበቀው። ስለዚህ ይሄ ምን ይባላል? እንደገና ደግሞ የሚገርመው ሙሴ የሚገርመው የፈርዖንን እንጀራ እየበላ ግን የማን ልጅ ነው? ኧረ በሞቴ እንግዲህ የእግዚአብሔር ልጅ። ቆይ የእናቱ ልጅ ነው የፈርዖን ልጅ ንገሩኝ። የእናቱ ልጅ ነው። የማን ልጅ ነው? የእናቱ ልጅ ነው። የፈርዖን ልጅ ግን አይደለም። ይሄ ምንድን ነው? የዓለምን እንጀራ ብሉ፣ ዲግሪም ሆኑ ምናምን ስሪም ብሉ ምናምን ሪም ብሉ ሆናችሁ ዶክተርም በሉ ምናምን ሰርም ሆኑ ብሉ የዓለምን እንጀራ። የማን ልጅ ናችሁ ግን? የእግዚአብሔር ልጅ ግን መሆን አለባችሁ። የዓለምን እንጀራ እየበላችሁ የእግዚአብሔር ልጅ ግን መሆን አለባችሁ። የመጽነሻችን ጊዜ ቦይ ጊዜ ለጸኒስ ወቦይ ጊዜ ለምንድን ነው ያልኳችሁ? እሺ ቦይ ጊዜ ለተኪል ወቦይ ጊዜ ለመሊህ። ቅደም ተከተል ወደ ላይ ወደ ታች አድርጌዋለሁ። መክብብ 3 ነው እያስተማርኩያችሁ ያለ መጽሐፈ መክብብ ምዕራፍ 3 ነው። አይ ባልነግራችሁ ይሻል ነበር። ቆይ ስሙ ዝምላችሁ ኋላ ጥቅሱ ኋላ ጽፉታላችሁ። ደግሞ ስልካችሁን ማውጣችሁ የተች የሚታበሰውን አረጋግጥ ጥቅስ እንዳታረጋግጡ ደግሞ ኋላ ለማድረግ እንደዚህ ስትሉ ያልፋችኋል። አንዳንዱ ሰው እኮ እግዚአብሔር በረከት ሊሰጠውም ቢመጣ ቤተክርስቲያን ውስጥ አንዲት እንደው ሽቱ ጸሎት እየጸለየ አንዲት ሽቱ የተቀባች ዞር ስትል ዞር ሲል እግዚአብሔር ዞር ብሎበት ሊሄድ ይችላል። በዚህ እግዚአብሔር አንተ ወደዚህ ዞር ስትል እግዚአብሔር በዚህ ልፍ ይላል። ያው አንዳንድ ጊዜ እናንተ ጥቅስ በታች ስልክ እስከምታረጋግጡ የኛው ትምህርት እያለፈ ነው። እቤት ውስጥ ነው ማለት ይሄን እንድትለምዱት ብዬ ነው። ምንድነው ያልኳችሁ? ወይ ጊዜ ለተኪል ወይ ጊዜ ለመሊህ ለመትከልም ጊዜ ያለው ወይ ለመንቀልም ጊዜ ያለው። ይሄን ሊቃውንት ሲተረጉሙት ለመትከልም ጊዜ ያለው ለመንቀልም ጊዜ ያለው። መጀመሪያ ፍል በመደም ይፈላል። የምን ፍል በምን ይፈላል? በመደም። አሁን የምን ጊዜ ነው? የመትከል ጊዜ በሉ። የመትከል ጊዜ ያን ደግሞ አንድ ላይ ፍን ብሎ ሲኖር ፍሬ ስለማያፈራ ያንዱን ማዕድን አንዱ ስለሚመገብበት ትላላችሁ እናንተ። እኔ አላውቀውም። ይሄ እንደዛ ስለሚል ለብቻው ወስዶ ይተክለዋል። ሊነቅል ደግሞ ሲተክለው የምን ጊዜ ይባላል? ደግሞ አቤት የመትከል ጊዜ ቅድም ነው። አሁን ደግሞ የመንቀል ጊዜ ይባላል። የነቀለው ግን ሊተክለው ነው ሊያደርቀው? አቤት ሊተክለው። አሁን ልብ ብላችሁ ስሙ። ሥላሴ እስራኤልን በኢየሩሳሌም ተክለው የሚያኖሩበት ጊዜ አለ። የመንቀያም ጊዜ አለ። ነቅለው ደግሞ ሲያስቸግሩ ወደ መከራ ቦታ የሚወስዱበት ጊዜ አለ። አንድም ሥላሴ በመከራ ቦታ ወስደው የሚያኖሩበት የሚተክሉበት ጊዜ አለ በግብፅ ወይ ጊዜ ለመሊህ። ከዚያ ነቅለው ደግሞ ወዴት የሚወስዱበት ጊዜ አለ? ከነዓን ወስደው የሚተክሉበት ጊዜ አለ። ወይ ጊዜ ለተኪል ወይ ጊዜ ለመሊህ። የመትከልም ጊዜ አለው የመንቀልም ጊዜ አለ።
ከመከራ ቦታ ላይ ወስደው ተክለዋችሁ ጊዜ አለ ሊሆን ይችላል። ነቅለው ደግሞ የሚረባችሁ ቦታ ላይ እንደሚተክሏችሁ አስቡ። በችግር ጊዜ ማሰብ ይገባል። አንዱን ግን እኔ መናገር የምፈልገው የመትከል ጊዜ አለው በል እስቲ የመንቀል ጊዜ አለው። እድሜ የመተካያ ዘመን ነው። እድሜ የመተካያ ዘመን ነው። ሞት የመነቀያ ዘመን የምን ዘመን ነው? ስለዚህ በተተከልክበት ጊዜ አፍርተህ ተገኝ ወዳጅ። በተተከልክበት ጊዜ ወዳጅ የመጋቢ ሐዲስ ቃል አይደለም። እሱ ይጠቀሙም የዮሐንስ አፈወርቅ ቃል ነው። መጋቢ ሐዲስን አታውቁትም ማለት ዝም በሉሽ እንኳን አላወቃችሁ እና የሱ ቃል አይደለም ወዳጄ ስለሚል እሱ የሱን ተውሽ እንዳይመስላችሁ የዮሐንስ አፈወርቅ ነው። የማን ነው? የዮሐንስ አፈወርቅ ቃል እና አሁን ልናግራችሁ የፈለኩት እድሜ የመተካያ ጊዜ ነው። ሞት ደግሞ የመነቀያ ጊዜ ነው። አስቸጋሪው ነገር የምንድን ነው? ሳያፈሩ መነቀል። ሳያፈሩ መነቀል። ታላቁ የኢትዮጵያው ኮከብ አቡነ ተክለ ሃይማኖት ምን ብለው ተናገሩ መሰላችሁ? አምላኬ ሆይ ያላፈራው ሳያፈራ እንዳይቆረጥ አድርግልኝ። ምን ላድርግልኝ ሲላቸው በረፍታቸው ጊዜ አንዱ ጥያቄያቸው ያላፈራው ሳያፈራ እንዳይቆረጥ በእናትህ ተማጽኛለሁ። በአንተ ገዳም የሚኖር ሳያፈራ አይቆረጥም ተባሉ። ሳያፈራ ምን አይልም? አይቆረጥም። ለንስሐ ያልበቃ አይሞትም ማለት ነው። ደብረ ሊባኖስ የሚቀመጥ ሰው ለንስሐ ሳይገባ አይሞትም። ለንስሐ ሳይበቃ አይሞትም። ስለዚህ ሳታፈሩ እንዳትቆር። አንድ ዲያቆን ነበርና እመቤታችንን ይወዳታል። ሲወዳት ግን ክፋት ብዙ ክፋት ሰርቷል። ብዙ ክፋት። አሁን እመቤታችን አንድ ጸሎት እመቤታችን ነገር እንደው መቼስ ዝሙት ሲሰራም ቢሆን ቀይቶ ዲቁናውን ሁሉ ጥሎታል። ዝሙት ሲሰራ ቆይቶም ሁሉ እመቤታችን ግን ይወዳታል። ሲሰርቅም ቆይቶ እመቤታችን ግን ይወዳታል። አሁን እንደዚህ ሲያርቅ ለንስሐ አብቂኝ ይላል። ለንስሐ አብቂኝ። ከዕለታት አንድ ቀን ሰዎች ተሰብስበው በዱላ ሲያንከባልሉት አልሞታል። በመጥረቢያ ሲቆርጡት አልሞታል። አትልፉ አልሞትም አለችው። እንዴት? በእሳት ቢያቃጥሉት አልሞታል። እንዴት? ካህን አምጥታችሁ ካልተናዘዝኩ አልሞትም፣ ለንስሐ ሳልበቃ እንዳልቆረጥ ብያታለሁ አለ። ካህኑን አመጡና ንስሐውን ገብቶ ሲጨርስ ነፍሱ አለፈች። ስለዚህ እመቤታችን በእውነት እኛንም ለንስሐ ሳልበቃ አትግደለን። ሳናፈራ ዝም ብለን ጎለል ብለን ማውደልደል ዝም ብሎ ቦላሌ እየቀያየሩ ቦላሌ ታውቃላችሁ? ሱሪ በዘመናዊ ዝም ብሎ ያን እየቀያየር ልብስን በአስፋልቱ ወርክም እያሉ መርከብ መንጓለል፣ ሳያፈሩ መነቀል። ዝም ብሎ ቅጠል ብቻ ሆኖ የመቅሪያ ጊዜ አይደለም። አሁን የተከላችሁት እንድታፈሩ ነው። ሥላሴ ፍርድ ቤት ውስጥ ወስደው ይተክላሉ። የቅን ፍርድ ፍሬ እንድታፈራ ነው እዚያ ውስጥ የተከሉ። ወወየ ለመሊህ ሳታፈራ ግን ፍርድ ቤትነት የሚሻርበት ጊዜ አለ። የመነቀያ ጊዜ፣ ሐኪም የሚያደርጉበት ጊዜ አለ። ከሕክምናው የምትወጣበት ጊዜ አለ። ሳታፈራ ከሕክምናው እንዳትነቀል መጠንቀቅ። ሹፌር የሚያደርጉበት ጊዜ አለ ሥላሴ። ሹፌርም እኮ ሥላሴ ወስደው በሹፌርነት ታከሉት ፍሬ እንዲያፈራላቸው ነው። እዚያም ውስጥ በትህትና ካስተናገርክ የምትነቀልበት ጊዜም አለ። የትኛው በትዳር የሚተክሉበት ጊዜ አለ። ትዳሩም በሞት የሚነጠልበት ጊዜ አለ። ትዳርን ፍሬ ሳያፈሩበት ሲቀሩ ሳያፈሩ መነቀል ይባላል። ስለዚህ ሳናፈራ እንዳንነቀል ተጠንቀቁ በእውነት። አሁን ግቢ ጉባኤ የሚባለው እንድታፈሩ የተተከላችሁበት ቦታ ነው። እንዲያው አሁን አንዲት ሙዝ ወይ ሌላ ዛፍ በቀናም ተተከለች። ቅጠሉ ሁልጊዜ ቅጠሉ አሸጋ። እስካሁን በቆሎ ዘርቶ ሰውዬ ምንም አራግፎ ዘር ቁና ማሽላ ታውቃለች? ቁና እናንተ ኪሎ ነው የምታውቁ መሰል ከተመኛ ስለሆነ ቁና የሚባል አለ። አንድ ቁና ማሽላ እርግፍ አድርጎ ዘርቶ በመስከረም ሲሄድ ቅጠል፣ በጥቅምት ሲሄድ ቅጠል፣ በሚያዝያ ሲሄድ ቅጠል፣ በህዳር ሲሄድ ቅጠል፣ በታኅሳስ ደግሞ በመጋቢት ኧረ መድኃኒዓለም። አሁን ይሄ በቆሎ ምን ይደረግ? አቤት ታጭዶ ለከብቶች ይሰጣል። ሁልጊዜ ቅጠል አይኮንም። ሁልጊዜ ዘፋኝ አይኮንም። ሁልጊዜ አውደልዳይ አይኮንም። ሁልጊዜ ዝም ብሎ ሁልጊዜ ስራ አስፈጻሚው ብቻም አይኮንም እንዴ! ሁልጊዜ ስራ አስፈጻሚ ብቻ አይደለም። ከስራ አስፈጻሚነት ደግሞ ያለፈ ሌላ ቅድስናም አለ። ሰው የጸደቁ እየመሰለው ትቶት ቁጭ ይላል ስራ አስፈጻሚ ሲሆን ማለት ነው። ስራ አስፈጻሚ ሆኖ ስብሰባ መሰብሰብ አሁን አንዳንድ ጊዜ እቅድም ይጎዳል። አንዳንድ ጊዜ ነው
አላቅድም እንዳትሉ ነው። አሁን ለምሳሌ ሰው የግቢ ጉባኤያት ግምገማ አባሉ ስለሚገመግም እንደሚገመግመው ስራ አስፈጻሚው ቀለል ያለቅድ ያቀዳል። ለአባላት የኮርስ መርሃ ግብር መለጠፍ አንድ እቅድ 100% ተከናውኗል። ራይት እንዲህ ያለ ሰው ምንም አይጨምርም። በቃ 100% የጽዋ መርሃ ግብር በወር አንድ ጊዜ ማካሄድ 100% ተከናውኗል። እንደዚህ አይነት ሰው ምንም አይጨምር። በጸሎት ጨመርኩ በጾም አደኩ ሳይሆን 100% ተከናውኗል። 70% ተከናውኗል። መዝሙር ጥራት 3 ጊዜ ተጠንቷል። ከዚህም ያለፈ ደግሞ መስራት አለብን። ከቃሉ ጋር ናችሁ። ከቃል እናንተም ቢሆን ራሱ እቅዳችሁ በቃ ከሳምንት ኮርስ እንደዚህ እንደ ፈሪሳዊ ከሳምንቱ ለቀን ጸልያለሁ ጌታዬ እንደዚህ እንደ ፈሪሳዊ ያላረከኝ ያይኩ አይሁዳዊ ነው ያላረከኝ ተመስገን ሳምንቱ ለቀን ኮርስ ወስዳለሁ መዝሙር ዘምራለሁ ተመስገን ይችን አትንሳኝ። ኧረ ተው ይሄ እንደዚህ ተጎልቶ መኖር አይደለም። የተተከልነው እንድናፈራ ቅጠሉ ነው መቅረት ይቻላል አይቻልም? አበባው ነው መቅረት። አቤት ፍሬ ዘውዱ ፍሬ ላይ መድረስ አለብን። ሳናፈራ እንዳንጠቀም ቅድም መርሃ ግብር መሪው ምን ብሎ ነበረ? ሁሉ ሰናይ ዘገብረ እግዚአብሔር በጊዜው እግዚአብሔር ሁሉንም በጊዜው ውብ አድርጎ ሌላ ርዕስ ነበር ይዤ የመጣውና እንደዚያ ሲል እኔ ሊገጽጸኝ አስቦ ነው ብዬ እዚህ ኋላ እቺን ርዕስ አስተማርኩኝ። ያስተማረን እግዚአብሔር የተመሰገነ ይሁን። ሳልናፈራ እንዳንነቀል እግዚአብሔር ይርዳል። ስለዚህ አፍሩበት፣ ባይናችሁ አፍሩበት። መጽሐፍ ሳታነቡ በቀን አንድ መጽሐፍ ታዩላችሁ። ቅድስና የሚጀመረው ቅድስና ማለት እኮ ዝም ብሎ የሌላ ማን የማይታወቅ ዓለም አይደለም። ለምን አንፍጨረጨርም? ሌላ በዛ በሰማይ ያለ ሩቅ አይደለም እኮ በእውነቱ ኢዮር አይደለም እኮ ረሃብ አይደለም። ቅድስና እኮ እዚህ አጠገብ አለ። መጀመር ትችላለህ። ለምሳሌ መጽሐፍ ስታነብ የላይኛው አይን ይቀደሳል። የላይኛው አይን ሲቀደስ በላይኛው አይን የሚገባው ጽድቅ ለልቡናው አይን ይተርፈዋል። የልቡናው አይን ሲበራ እግዚአብሔርን ማየት ይቻላል። በእውነት ቀላል እኮ የዚህኛው እጅ ንጹህ ሲሆን ከስርቆት ከመቆናጠጥ ተቀለጥ ብዙ ሰው ለቅጣት መቆንጠጥ አለ፣ ለዝሙት መቆንጠጥ አለ። ለዝሙት መቆንጠጥ እንደ አንዳንዱ ሰው ሴት ሰመኪና ላብሮ ሲቀበል ደስ ይለዋል። የነገሰ የሚመስል ደስ የሚያደርግ ማለት ነው። በዚያው ቀስ አድርጎ እንዲህ የሚያደርግ ማለት ነው። በጣም አስቸጋሪ ሰው ነው። ያ ከቃሉ ጋር ናችሁ። ቅድስና የሚባለው እኮ ይሄ ነው። ይሄንን ስትገዛው የልብ እጅ ደግሞ ንጹህ ይሆናል። ይሄኛው እግር በስግደት ሲቀደስ ወደ ርኩሰት ወደ ጭፈራ ቤት ካልሄደ የልቡና እግር ከእግዚአብሔር ይደርሳል። የሰው እኮ 5 ሕዋሳት ሳይሆን ያለው 10 ሕዋሳት ነው። የልብ አይን አለው፣ የልብ አፍ አለው፣ ወዘይነብብ ጽድቀ በልቡ እንዳለ ዳዊት። የልብ ጆሮ አለው፣ የልብ እግር አለው፣ የልብ እጅ አለው፣ የልብ አይን አለው፣ የልብ አፍንጫ አለው። ማዛ መለኮቱን ያሸታል። ስለዚህ የላይኛውን ስትቀድስ ወደ ውስጠኛው ተወርደ። አሁን ክርስትና ማለት ባሉበት መኖር አይደለም። ባሉበት ዝም ብሎ ሁሉ ጊዜ መዝሙር ከዘመር ፕሮግራሙ ከተካሄደ በቂ ነው እየተባለ የሚኖርበት ሳይሆን ምንድነው ማደግ። አንድ ጥቅስ ተናግሬ ትምህርት ይላጠቃል። እናንተ መሽቶባችኋል። አይ መሽቶባችኋል፣ በግድ መሽቷል። ምክንያቱም ግቢ እስከ 1 ሰዓት ተኩል ነው የሚዘጋው አይደለም። በቃ እሺ ይችን ጥቅስ ልናገርና አልጨርስ አይደል? ቆይ እንጂ ታዲያ ይችን ጥቅስ ልናገር። ምን የሚል ጥቅስ ነው? ይኩን ታቦት በዘይፈልስ እመካን ውስጥ መካን። የመጨረሻ ጥቅስ ናት። ታቦት በሉ ከቦታ ቦታ የሚንቀሳቀስ ይሁን። ከመእብነ ታቦት ቆየን አትበሉ። ስለ ሌላ ቋንቋ ስለሆነ አሁንላችሁ በሉት፣ አልሆነላችሁ ዝም በሉ። ከመእብነ ታቦት እንዴ አላችሁ? እሺ ከመእብነ ብሊት በሉሽ። ዘፈለሰት መካን ውስጥ መካን። አሁን ይሄ ምን ማለት ነው? የቀደመችው ታቦት ትንቀሳቀስ እንደነበረ ዛሬም ታቦት የሚንቀሳቀስ ይሁን ማለት ነው። ፍቹን ነው የምነግራችሁ። እንግዲህ ይሄ ፍትሐ ነገሥት ነው። ጥቅሱን በደንብ ያዙልኝ። የቀደመችው ታቦት በሉ እስኪ ከቦታ ቦታ ትንቀሳቀስ እንደነበረ የዛሬም ታቦት
መንቀሳቀስ አለበት። በጣም ጥሩ። አሁን እስራኤል ከባርነት ከወጡ በኋላ በቅዱስ ሚካኤል መሪነት ቅዱስ ሚካኤልን የፈጠረ እግዚአብሔር ይመስገንና በየቤተ ክርስቲያኑ ተሰብካችሁ ብዬ ዘመደ ብዙ ጦሙን ይውላል ይባላል። በእርግጥ አንዳንድ ጊዜ ዘመደ ብዙ ጦሙን ይውላል በድግስ ወቅት ነው። ድግስ ወቅት ዶ አይ እንጀራ ሰነገር ይበልታ ይሆናል በልና ቅራሪ ጠጣ ይተባል አነገር ይበልታል ያለ ጦሙን ይውላል። አሁን በአጋጣሚ ማልዳ ሰምታችሁት ይሆናል የሊቃውንት ሀገር የሚካኤል ታሪክ ብዬ ተውኩት እንጃ ጦማችሁ እንደሆነ እግዚአብሔር ያውቀዋል። ተምራችሁት ከሆነ በቃ እሺ ቅዱስ ሚካኤል ይቅር ይበለኝ ማልዳ ሰብቻለሁ ብዬ ነው እና ደግሞ እንዳይደገምባችሁ ብዬ ነው ተምራችሁ ስለሚሆን በየቤተ ክርስቲያኑ እና ታቦት ከቦታ ወደ ቦታ ምን ሚሊዮን ነው አንቀጸ ቤተ ክርስቲያን ላይ ነው ያለ። ይሄ በፍትሐ ነገሥት አንቀጽ 1 አንቀጸ ቤተ ክርስቲያን ላይ ነው ያለ አድራሻው ያለው። እስራኤላውያን ከግብጽ ባርነት ከወጡ በኋላ ታቦት ቀርጾ እንደሰጠው ሁላችንም እናውቃለን። ታሪኩን አልተረከውም በሙሴ አማካኝነት። ያቺ ታቦት ተንቀሳቃሽ ናት። ሰው ሊሸከማትና ከቦታ ቦታ ሊያንቀሳቅሳት የምትችል ናት። ለምን ነው አንድ ቦታ ላይ ቁጭ እንድትል ያደረጋት ለምንድን ነው? ስለ ሶስት ምክንያቶች ነው። አንደኛ በመከራ ጊዜ ተሸክመው ሄደው መከራቸውን እንድታቀልላቸው። በመከራ ጊዜ ተሸክመው ሄደው በጦርነት ጊዜ ታቦቷን ተሸክመው ሲሄዱ ጦርነቱ እንዲረታላቸው፣ በውሃ ሙላት ጊዜ ታቦቷን ተሸክመው ሲሄዱ ውሃ እንዲሻገሩበት፣ በረሃብ ጊዜ ታቦቱን ተሸክመው ሲያዞሩ ዝናብ እንዲወርድላቸው፣ እንዲበሉ እንዲጠጡ እንዳይቸገሩ በመከራ ጊዜ እንድታቀልላቸው ታቦት ተንቀሳቃሽ ይሁን አለ። ከቃሉ ጋር ናችሁ? ሁለተኛ ደግሞ እግዚአብሔርን መፈታተን ስለማይገባ ታቦት እግዚአብሔር የሚገለጥበት ቅዱስ የእግዚአብሔር ንዋያተ ቅድሳት ነው። በሰውና በእግዚአብሔር መካከል ሆኖ እግዚአብሔርና ሰውን የሚያገናኝ ነው እና ይሄ ታቦት ምንም ቅዱስ ቢሆን ፍጡር ነውና ፈተና ስለሚገጥመው ፈተናውን መዋጣት ይችላል። ለምሳሌ በሕዝብ ኃጢአት እሳት ቢነሳ ነው። በሕዝብ ኃጢአት እሳት ቢነሳ እግዚአብሔር ታቦቱን ከእሳት ማውጣት ይችላል። ታቦቱም ያን እሳት ማጥፋት ይችላል። ሕዝቡ ኃጢአተኛ ግን ከሆነ ታቦቱም ሊቃጠል ይችላል። ሕዝቡ ኃጢአተኛ ከሆነ ቅዱሳን ተገርፈዋል አይደለም? አሁን ቅዱስ ጊዮርጊስ በመንኮራኩር የተፈጨው መንኮራኩሩን ማፍረስ የሚችል ሃይማኖት የሌለው ሆኖ ነው አይደለም? እስኪ ንገሩ። ነው አይደለም? ነው የሚገባ መከራም ስለሆነ ነው። ታቦቱ ቅዱስ ስለሆነ አይደለም፣ ስላልሆነ አይደለም ሲሰረቅ ዝም የሚል እና ነው። እሳት ሲነሳ ችግር ሲመጣ ታምሩን ይግለጥ እያሉ ከእሳቱ ውስጥ መተው አይገባም፣ ሊያወጡት ይገባል። አውጥተው ዘመናዊ ሲሆን አረማውያን ሲነሱ በታምራት ይዳን ብሎ መተው አይገባም። ወደ ዋሻ ይዘውት ሊሰደዱ ይገባል ለማለት በመከራ ጊዜ ይዘውት ከቦታ ቦታ እንዲንቀሳቀሱ በዚህ ምክንያት ታቦት ተንቀሳቃሽ ሆኖ የተሰራበት ምክንያት በዚህ ምክንያት ነው። በመከራ እንዲረዳ፣ ሁለተኛ ደግሞ በመከራ ጊዜ ከመቃጠል ከችግር ነው ያተቅሳቱ ከመጥፋት እንድድን ይዘውት እንዲሸሹ። ለምሳሌ በኢትዮጵያ ታሪክ እንኳን በአድዋ ጦርነት ያሸነፍን ማንን ወዝወን እንደነ የቅዱስ ጊዮርጊስን ጽላት ታቦት ተንቀሳቃሽ የሆነው በዚህ ምክንያት ነው ማለት ነው። እግዚአብሔር ታቦትን ተንቀሳቃሽ ስላደረገ ክብር ምስጋና ይገባል። ስለዚህ ታቦት ተንቀሳቃሽ ነው። ታቦት አንድ ቦታ ጉልት ቢል ሲና ላይ ብቻ ቢተከል ዮርዳኖስን በምን ይሻገሩታል? አያችሁ እግዚአብሔር ቸርነቱ ታቦትን ተንቀሳቃሽ ማድረጉ በራሱ ኃይልና ሀብት አለው። አሁን ታቦት ሶስተኛ ደግሞ ታቦቱ ሲንቀሳቀስ ከታቦቱ መድረስ የማይችል ሕዝብ ሁሉ ወጥቶ ታቦቱን ሲያከብር በታቦቱ እንዲባረክ ታቦት ወጥቶ ሕዝቡን እንዲባረክ አዝመራ እንዲባረክ ልጅን እንዲያሳድግ ታቦት ተንቀሳቃሽ ሆነ። ምስጢሩ ምንድነው? ምስጢሩ ምንድነው ሲባል ታቦት ተንቀሳቃሽ ሆነ የተባለበት ምክንያት ታቦት ማለት ማደሪያ ማለት ነው። ምን ማለት ነው? ማደሪያ የማን? የእግዚአብሔር። በጣም ጥሩ። ስለዚህ የቀደመችው ታቦተ ጽዮን ከቦታ ቦታ እንድትንቀሳቀስ ሁና እንደተሰራች ዛሬም በአዲስ ኪዳን ታቦት ሲቀረጽ የሚንቀሳቀስ ይሁን ያ ሰሙ ነው። አንዱ ምስጢር ግን ዋናው ምስጢር ምንድነው? ታቦት ክርስቲያን ታቦት የተባለ እናንተ ናችሁ። ታቦት ክርስቲያን። አሁን ታቦቱ አንድ ቦታ ላይ ተጎልቶ እንዲኖር አይደረግ።
ተንቀሳቃሽ ሆኖ ይሰራ ተብሏል። ታቦት ክርስቲያን ከቅድስና ወደ ቅድስና የሚንቀሳቀስ ይሁን ማለት ነው። ታቦት ክርስቲያን በሉስቲ ከቅድስና ወደ ቅድስና የሚንቀሳቀስ ይሁን። አው ተመልከቱ ከመእብነ ብሊት እንደ ቀደመችው ታቦት ማለት እንደ ድንግል ማርያም ማለት ነው። እንደ ድንግል ማርያም ድንግል ማርያም ከናዝሬት ወደ ገሊላ ማለት ከቤተልሔም ወደ ናዝሬት ከቤተልሔም ወደ ግብጽ ከግብጽ ወደ ኢትዮጵያ ከኢትዮጵያ ወደ ግብጽ ስትንከራተት እንደኖረች ክርስቲያንም ስደት አለበት ማለት ነው አንዱ። ሁለተኛው ደግሞ ምስጢር ምንድነው? ልክ እንደ እናቱ ድንግል ማርያም ዕለት ዕለት ጸጋ ይጨመራት ነበር ይላል በውዳሴ ማርያም ትርጓሜ ላይ አለ። ድንግል ማርያም ዕለት ዕለት ምን ይጨመራት ነበር? ጸጋ ይጨመራት ነበር። ክርስቲያንም ዕለት ዕለት ከቅድስና ወደ ቅድስና ማደግ አለበት። አምና መዝገበ ጸሎት የምትጸልይ ከሆነ ዘንድሮ ወደ ዳዊት ማደግ አለበት። በነገራችን ላይ ክርስቲያን መጀመሪያ እንዲጸልይ የታዘዘ ዳዊት ነው። መዝገበ ጸሎት ትርፍ ጸሎት ነው። ትርፍ ጸሎት ማለት ጅል ነው አላልኩም። ዳዊትን አሁን ለምሳሌ ይሄ የፎጣ የጎፍ ላይ ይታያችኋል። ይሄ ፎጣው ሳይሰራ ነው ከተሰራ በኋላ ነው። አቤት ልብስ ሕግ ነው። ልብስ የሕግ ምሳሌ ነው ይላል ቅዱስ ጎርጎርዮስ። ጎፍላ ደግሞ የትሩፋት ምሳሌ። የምን ምሳሌ? ትሩፋት ማለት በሕግ ከተቀመጠው በላይ አትርፎ መስራት ማለት አትርፎ የሰሩ ቅዱሳን። ስለዚህ ሰይፈ መለኮት መልክ ይሄንን በሙሉ ሰይፈ ሥላሴ ውዳሴ አምላክ እነዚህ ከሕግ በላይ ስናደርግ የምናደርጋቸው ናቸው። በሕግ በፍታ ነገሥት ግን የተቀመጠልን መጀመሪያ ዳዊት እንድንደግም ነው። ሕጉን ሳንሰራኛ ወደ ትሩፋት ሄደናል ማለት ነው። ከብቃት በላይ ሆን ማለት ነው። ሕጉን ሳንጀምር ወደ ብቃት ሰው እኮ ማድረግ ያለበትን ሳያደርግ እየዘለለ ነው የሚሰራ ሰው እየዘለለ። ሕግን የምትዘሉ አትሁኑ፣ ሕግን የምታስተውሉ ሁኑ እንጂ። ስለዚህ ማደግ አለብን። 10ሩን ማድረጋት እንዳላስተምራችሁ ጊዜ የለም። 10ሩ ማድረጋት ከቅድስና ወደ ቅድስና ተጎልቶ እንደዝሉ ዝም ድንጋይ እንኳን ይንቀሳቀሳል። ገብሬ ሲያርስ እዚህ የነበረው አምና ሲፈነቅል እዚያ ታይ ይደርሳል። መንቀሳቀስ አለብህ። ተጎልተህ ዝም ብለህ ቁጭ ማለት የለብህም። ከቅድስና ወደ ቅድስና ዘንድሮ ዝሙትን ካቀምክ ከርሞ ዘፈን ማቆም አለብህ። ደግሞ አሁን ክርስቲያን ሁለት ጉዳይ ይጠበቅበታል። አንደኛ ኃጢአትን ወደ መተው። ከዚያሳ ኃጢአትን ትቶድ ብቻ ደግሞ ጻድቅ መሆን አይቻልም። ደግሞ ጽድቅ ወደ ማድረግ ክርስቲያን የሚያድገውን የክርስቲያን እድገት እንገራችሁ። መጀመሪያ ከሰይጣንነት መውጣት አለበት። ከሰይጣንነት ደግሞ ወደ አውሬነት መምጣት አለበት። ይሰማችሁ? ከሰይጣን ወደ መምጣት አለበት ወደ አውሬነት። ከአውሬነት ወደ እንስሳነት መምጣት አለበት። ከእንስሳነት ወደ ሰውነት መምጣት አለበት። ከሰውነት ወደ መላክነት ማደግ አለበት። እንዲህ ነው ክርስትና። ዝም ብሎ ተጎልቶ ተመስገን ጌታዬ እያሉ መኖር አይደለም። አንዳንዱ ሰው ሰነፍ መነኩሴ ይላል አንድ መጽሐፍ። ሰነፍ መነኩሴ ቀና ብሎ ያይና ተመስገን ጌታዬ እያለ ይተኛል። ቀና ብሎ ያይና ሌሊት እኮ ነው ይነሳና እንደው ሊጸልይ ሲሞክረው ሲያደርገው ተመስገን ጌታዬ ይበለጥ። ተመስገን ጌታዬ እያሉ መተኛት አይደለም። እንዳዞረው ሰው ተመስገን ጌታዬ እያሉ ቁጭ ማለት አይደለም። መንቀሳቀስ። ታቦት የሚንቀሳቀስ ይሁን። ታቦት የሚል ምን የሚል ይሁን። ስለዚህ መንቀሳቀስ አለባችሁ። ተጎልታችሁ ኮርስ ስለወሰዳችሁ ብቻ የበቃችሁ የነቃችሁ የተቀደሳችሁ እንዳይመስላችሁ ብዬ ነው። ያው እንደ ግቢ ጉባኤ ተማሪ ችግሩ ምንድነው? ቅዱስ የሆነ ይመስለዋል። ቅዱስ የሆነ ይመስለውና ከተመረቀ በኋላ የቤተ ክርስቲያን ዋና ስራ አስኪያጅ ይሆናል። ዋና ስራ አስኪያጅ ሕግ አስከባሪ እዚያ በኋላ ተችታ ብቻ ይሆናል። ተችታ ብቻ የሚተች ብቻ። ቆይ አሁን የመናፍቃን እንቅስቃሴ የታድሶ እንቅስቃሴ ተብለን ተምረናል። ይሄን የተማርነው እንድንነቃ ነው እንጂ እንድንተች ብቻ አይደለም። አሁን አንዳንድ ሰው የታድሶ እንቅስቃሴ ምን ተብሎ ሲማር የሆነ ሰው ሲሰብክ ወይም ሲዘምር ይሄ ሰውዬ መናፍቅ ሊሆን ስለሚችል ሪከርድ አድርግ ይላል። ሪከርድ የሚያደርገው ለትምህርት አይደለም። ለምን ይሄ ሰው መቼም አይጸድቅም። ፊታችን ነው የሚኖር ማለት ነው። ተመልከቱ። ከእንዲህ አይነት ህይወት መውጣት አለብን። ምን ማሆን ያለብን? ማደግ በቅድስና ስናድግ ኃጢአት አንድ ነገር ልንገራችሁ፣ ክርስቲያን ነው። ስለዚህ ተተክሎ ብቻ መኖር የመትከልን ጊዜ አለ፣ የመንቀልን ጊዜ አለ ልላችሁ ፈልጌ ነው። የመነቃችን ጊዜ ተተክለን ስለማንኖር መንቀሳቀስ ወደ ፍሬ መንቀሳቀስ አለብን ልላችሁ ፈልጌ ነው። ክርስቲያን ማደሪያ ነው። እስቲ ማደሪያ ነው በሉ። ማደሪያ ነው። አቤት ማደሪያ ነው። ምን ማደሪያ? የሚገርማችሁ ከራስ ጠጉራችን እስከ እግር ጥፍራችን ማደሪያ ነው። ምንድነው?
ጥፍራችሁ ሴቶቹ እግዚአብሔርን ያሳድረዋል ነው? ጥፍር ቀለም ነው የሚያሳድር? ምን ያሳድር? አፋችሁ ምን ስቲክ ነው የሚባለው? ነው እግዚአብሔርን ነው የሚያሳድር? ምንድን ነው የሚያሳድር? ፀጉራችሁ እግዚአብሔርን ነው የሚያሳድር? ቅባት ነው የሚያሳድር? ማደሪያ ነን። ማደሪያ የእግዚአብሔር ማደሪያ ሰው ማደሪያ ነው ይልና ቅዱስ ሳዊሮስ ሰው ምንድን ነው? አቤት ሰው ማደሪያ ነው ይልና ማደሪያ ሲባል ግን ሰው ማደሪያ ነውና ያላዳሪ አድሮ አያውቅም። ልብ ብላችሁ ሰማችሁ ክርስቲያኖች? ሰው ማደሪያ ነውና ያላዳሪ አድሮ አያውቅም። ምን ማለት ነው? ወይ እግዚአብሔር ወይ ሰይጣን ሳያድሩበት አያድርም ሰው ማለት። የሚገርም ነው። ለካ ሰው ብቻውን አድሮ አያውቅም። በጣም ይገርማል። ለካ ብዙ ቀን ሰይጣን ጋር አድረን እናውቃለን ማለት ነው። እንዴት ያሳዝናለን። ምስኪን ነን ሙሉ። አሁን ዛሬ ተማርን፣ እግዚአብሔር አብሮን ያድራል። ነገ ማታ ከዘፈንክ ሰይጣን አብሮ ያድራል። አትጠራጠር። እውነት የእውነቴን ነው የምነግራችሁ። መጻሕፍት ያስተማሩኝ ነው፣ ፈልስፌ አይደለም። ስለዚህ ሰው ያላዳሪ አድሮ አያውቅም። እንዴት እናስዝ? በዘፈንክበት ቅጽበት እግዚአብሔር አብሮ ያድራል። በዘፈንክበት ቅጽበት ሰይጣን አብሮ ያድራል። በጸለይክበት ቅጽበት እግዚአብሔር አብሮ ያድራል። ባንቀላፋባት ሰይጣን በነገራችን ላይ ሰይጣን ይላል አንድ መጽሐፍ መነኮሳት በጣም ይገርማል። አው በቀደም አስተምረዋለሁ መሰለኝ። ሰይጣን የመዝናኛ ጊዜ አለ። ምሽቱ 1 ሰዓት አካባቢ ነው። ይሄውም ቀለሜንጦስ ላይ አለ። ይሄው የሚታወቅ ዘንድ ዛሬ የያዛቸው ሰዎች በ1 ሰዓት አካባቢ ይቀላቸዋል ይላል። ሊዝናና ስለሚወጣ ማለት ነው። እሱ ቀለል ይላቸዋል። የዛን ጊዜ እስኪ እንደው በቃ ጥሩ ወጥ ስሩ፣ እስኪ ቡናም አፍሉ፣ በቃ ምንም ብለው ፈተት ብያለሁ ይላል። ሊዝናና 6 ሰዓትም ይዝናናል። ሌሊት በነገራችን 7 ሰዓት ምናምን አካባቢ ሰውየውን እንቅልፍ ጫን ያደርግና ተኛ ብሎ ጫኖት ይዝናናል። የሚዝናናው ግን የሚገርማችሁ የሚዝናናው ፍጹም የእጁ እንዳደረገው ካረጋገጠ ነው። መጽሐፍ መነኮሳት ላይ ቁልጭ ብሏል። ለነገራችሁ ነው። ይሄን አሁን ከዚያ በኋላ ምን ይላል? ሲዘዋወር ይላል። ደግሞ ይሄንን መቼም የእጅ አድርጌዋለሁና እጅ ሌላ እጅ ለማድረግ ሰው አሁን ዲግሪ ተምሮ ማስተሩን የሚማር ዲግሪውን ምን አድርጌዋለሁ ብሎ አቤት የእጅ አድርጌዋለሁ፣ ይሄን አድርጌዋለሁ፣ ሌላ ደግሞ ማስተር ብሎ ነው አይደለም ሰውየው። ስለዚህ ዝም ብሎ ምድርና ሰማይ ምጽአት ቢሆን የማይሰማው ነው ሲተኛለት የእጅ አድርጌዋለሁ ይልና ሌላ ፍለጋ ይሄዳል። የሚገርም ሌላ ፍለጋ ሲሄድ አንድ የበቃ መነኩሴ እስካለ ይላል ሌሊቱን ሙሉ ተገትሮ እሳት የሆነ ጸሎት። በነገራችን ላይ አባ ጊዮርጊስ ምን ይላል? ከሚጸልይ ሰው አፍ እሳት ይወጣል ይላል። ከሚጸልይ ሰው አፍ ምን ይወጣል? ወያው ይወጣ ሰይጣንን የሚያቃጥለዋል ይላል። ሰይጣን ምን ይለዋል? የማክሰኞ አርጋኖት ላይ ያለ ከሚጸልይ ሰው አፍ እሳት ይወጣል፣ ሰይጣንንም ያቃጥለዋል። ወይም ተዝ ይጸልይ ሰይጣን ትጋ ወጸሎተ እምኩሉ ምግባረ ሰናይ። በዚህ ምክንያት ሰይጣን ከሁሉም ደግ ስራ ጸሎትን አብልጦ ይጠላል። ጸሎትን ምን ብሎ ይጠላል? አብልጦ ይጠላዋል። እንዲያውም ማለት እመቤታችን ሌላውን ታዩና ያንቺ ውዳሴ ማርያም ሲደገም ሰማ ተናዶ ጥርሱን ንክስ ያደርጋል ይላል። ምን ያደርጋል? ጥርሱን ንክስ የነደደ ሰው ንክስ ያደርጋል አይደል? አለቅህም ማለት ነው። እና የበቃ መነኩሴ ሲያቃጥለው ካለ ሌላኛው ሰይጣን ከዚያ መነኩሴ እገባለሁ፣ ይሄኛው ደግሞ ዳዊቱን እየደከመ እያቃጠለ አትገባም ሲያቃጥለው፣ እዚያ ያኛው ቆም ብሎ ራቅ ብሎ ያይና አንተ ጅን እንዴ ምን ያለፋል የኔው ብሩክ አለ አይደል ና እንሂድ ወደዚያ ብሎ እዞ ወደዚያኛው ዞት ይሄዳል። እዚያ ላይ እየሄዱ መከማቸት። ሙጅሊ ታውቃላችሁ? እግር የምትበላለች ሙያሌቱን ሙጅሊ እኔ ችግር የለም መዝገበ ቃላዊ ፍጭ የለውም እና በጣም እግር የምትበላው ማለት ነው። አንዲቱ ከበላች እሷ ስር ሌላ እዚያ ሰውየው ዝንብ የሰፈረበት ይመስላል። ልክ አንድ የዝሙት ሰይጣን ካደረብን የዘፈን ሰይጣን በነገራችን ላይ ሰይጣንና ሰይጣን ይጠራራሉ። አንድ ቄስ ዝክር ሲሄድ አንዱ ጓደኛው ቄስ ካየው የኔን ሳሊ ዝክር እየባረክ ነው ለአንድ ያልፍ ለሁለት ነው እንደሚለው አንዱ ሰይጣን ለአንድ ያልፍ ለሁለት ነው እንደዚህ የኔ ጅላል እያለ ማራገፍ ያደረገን ይሄ ጅላጅል በእውነት ማራገፍ ያደርገው እንቅልፉን እኛ ላይ ጭኖ ዝሙቱን እኛ ላይ ጭኖ አንዱን ኃጢአት ከሰራንለት ሌላ እያመጣ እግዚአብሔር ደግሞ ከዚህ በባሰ በጽድቅ ነው በባሰ አንድ ደግ ነገር ከጀመር መጨመር እናቱን ሰጥቶ ሲያበቃ በቃችሁ ሳይል ደግሞ ጠባቂ መልአክ መስጠት
እግዚአብሔር በቃቸው ይል በቃ ነቢያትን ሰጥቶ አይበቃም ሐዋርያትን መጨመር ደግሞ አይ በቃ እንግዲህ 12 ሐዋርያት ሹም ያለው ካመንክ በዚህ መንና ዳን ሳይል ደግሞ ሊቃውንቱን ማስነሳት እነ ቄርሎስ ባይነሱ ምን ይወጣል ነበር? እነ ንስጥሮስ መከራ ሲያበሉ እና በናሪዎስ ጃፍናቲዮስ ባይ በቃቸው አይልም እግዚአብሔር ደግሞ ሳይበቁን እነ እንጦንስ እነ መቃርስ ደግሞ አይበቁ እነዚህ ብቻ በቂ ደግሞ ሌላ ምን ችግር አለ? አያልቅበት ደግሞ ተክለ ሃይማኖት ከፊት ገብረ መንፈስ ቅዱስን ሰጠ። ገብረ መንፈስ ቅዱስ ይበቃሉ ከሳቸው ላይ ምን ጽድቅ አለ? እውነት ነው በቂ አባት 562 ዓመት ለዓለም ይጸልዩ ደግሞ ተክለ ሃይማኖት እግዚአብሔርን ለሰው ሲሰጥ በቃቸው አይልም። አሁን እናት ሆዱ ሞልቷል ትላለች ሁለት እንጀራ ሰጥተው ማታ ደግሞ አልቀመሰ እንደው አለኮ ነው እግዚአብሔር እንደዚህ ነው ሰጥቶ ዝም ብሎ እንዳልሰጠ ሁሉ መጨመር ነው ሰው እንግዲህ ጸጋ በዲበ ጸጋ ያለ ቅዱስ ዮሐንስ ወንጌላዊ ለዚህ ነው በታቦተ ጽዮን ላይ አማናዊት ጽዮን ድንግል ማርያም በኦሪት ላይ ወንጌል በመስዋዕተ ኦሪት ላይ መስዋዕተ ወንጌል የሚገርም እኮ ነው በምኩራብ ላይ ቤተክርስቲያን በነቢያት ላይ ሐዋርያትን እግዚአብሔር ሁሉ ጊዜ ሲጨምር ይኖራል ሰይጣንም በወዳጁ ላይ ሁሉ ጊዜ ክፋትን ሲጨምር ይኖራል ስለዚህ ማከማቻ እንዳያደርግህ ያስካትን ንቀላት መጽሐፍ ምን ይላል ወርካ የተተከለችለት ሕፃን ልጅ ይነቅላታል ስር ከሰደደች በኋላ ግን ያገር ሰው ቢሰበሰብ አይነቅላት ኃጢያትም ቶሎ ከተናዘዙት ይለቃል ቶሎ ካልተናዘዙት ግን መውጫ የለውም ይላል ምን የለውም መውጫ የለውም ክፋትን አታውሉት አታሳድሩት አውጣታችሁ ጣሉት ለዚህ ነው አቁረሩ ማዕተክሙ ዘይነለ ይርብ ፀሐይ ሳይገባ ቁጣችሁን አብርዱ አለ ቅዱስ ጳውሎስ ኤፌሶን መልእክቱ ላይ ፀሐይ ሳይገባ ምናችሁን አብርዱ ጽርግ ስር ከሰደደ አይነቀልልህም ካደረ ማለት ነው ስለዚህ ስንፍና እንቀሉ ፍልስፍና በፍልስፍና ያሰድራቸው ጥርጥር አጥታችሁ ከመምራን ጥያቄ ጠይቃችሁ ንቀሏት እና ተንቀሳቀሱ እደጉ መጎልበስ አለባችሁ እንደዚህ ነው ተጎል ለማፍራት ደግሞ አቡነ ተክለ ሃይማኖት ለደቀ መዛሙርቶቻቸው መነኮሳት የመከሯትን ምክር ተናግሬ እዚህ ላይ ቆማለሁ ሲያርፉ ለመነኮሳት እንዲህ ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ነው ልጆች ከአንድ ቦታ ላይ ተተክላችሁ ኑሩ አሉ የት ላይ ኑሩ አንድ ቦታ ተተክላችሁ ኑሩ ምሳሌ መሰሎችላችሁ እናንተ ሰነፎች የዋሆች አንድን ተክል ዘንድሮ እዚህ ላይ ተክላችሁ ውሃ ብታጠጡት በአመቱ ነቅላችሁ እዚያ ማዶ ተክላችሁ ውሃ ብታጠጡት በአመቱ ነቅላችሁ እዚያኛው ማዶ ተክላችሁ ብታጠጡት በአመቱ ነቅላችሁ እዚያኛው ማዶ ነቅላችሁ ብታጠጡት ሊያፈራ ይችላልን ያፈራል አያፈራ እንደዚሁስ ሁሉ ወዲያና ወዲህ ካልክ የጀመርከውን ትታ አንድ ዚህ ዘማሪ ይሆናል ሰው አንዳንድ ሀብት የሌለው አንድ ሰው ቁጥጡ ጠፍቶታል መነኩሴ ሳይ መመንኩስ ያምረዋል ሰርግ ደግሞ ሆኖ ፒፕ ነው የሚባል መቼ ነው እንደዚያ ሲል ደግሞ ጋብቻ ያምረዋል ዘማሪ ሰባኪ ሰባኪ መሆን ያምረዋል ሹፌር ሹፌር አውሮፕላን ሲያይ ደግሞ ፓይለት ማየውን አሜሪካን ሰማ አሜሪካ እንዲህ እኮ አይጠቅም ስለዚህ ባላችሁበት ፍሬ አፍሩ ባላችሁበት ሴቶች በሴትነታችሁ አንዲት ልጅ አንድ ጊዜ እኔም ግቢ ጉባኤ ተማሪ ነበር እግዚአብሔርን ምንምን አንድ ነገር አለ የልምድ ልውውጥ ተብሎ እንዴው እግዚአብሔርን የምትለምኑት ምንድነው የሚል ጥያቄ ተጠየቀ እንደዚህ የሥራ አስፈጻሚ ያዳር ሆኖ ነው መሰለኝ አንዲቱ ምን አለች ወንድ አድርገኝ ብዬ እኔ መድኃኒዓለም ያለ ለምን የሚዘጉ አብያተ ክርስቲያናት ስላሉ ዲያቆን እንደሆነ ፍርመዳን ያለ እግዚአብሔር ከሱ አይልቅ ለዚያ ቤተ ክርስቲያን አስተውም ያስብ አንዳንድ ጊዜ አጉል ጻድቅ አለ ዝም አጉል ጻድቅ ማይገባውን ያቅምሽናል ተባለ ለዚህ እኮ አንዲቱ ማይምናሉ አባ ቄሴ አባ ቤት ዛሬ በህልም ይገርሞታል እኔ ታቦት ተሸክሜ ኋላስ ቆይዝ ስሙ እሱ ያጠኑ አረ በያቅምሽናል ባይሆን ከቃል ጋር ናችሁ ባይሆን እኔ ተሸክሜ አንቺ ብታጥኝ ይሻላል እንዴ አሁን እንዴት በየት አልፎ ነው የምትሸከም አሁን ሰው አሁን ከቃሉ ጋር ናችሁ ቆይ አሳቡ ሳቅ ሲበዛ ደግሞ ሰይጣን እንዳውሮ እንዳይስቅ እና አሁን ሳገባ አትበል ባለበት ፍሬ አፍራዝ ባለበት አፍራ የግድ ዘማሪ መሆን ላይ ተጠብቅብህ ይችላል የግድ ስራ ፈጻሚ መሆን ላይ ተጠብቅብህ ይችላል አለበት ላይ ሆነ አፍራ አይን ጆሮ መሆን አለበት የግድ አይን ረንዶ ዛሬስ ማየት አስጠለኝ አያ ይትከልስማ ብትል
ይቻላል። የዓይን ሀብቷ ምንድነው? መላው አካላችን ዓይን ቢሆን ኑሮ አለ ቅዱስ ጳውሎስ በምናችን እንሰማ ነበር። ተመልከቱ። በዚያውስ ላይ ያፍቆረኑ ሁሉ ጠቅ እያደረገ ሲያስለቅሰን አይውል እየተነቆለ እግር ሁሉ ዓይን ቢሆን ማለት ነው። ዓይናችን ሲፈስ ራሳችንም ፈሱ ያልቃል። ስለዚህ ሁሉ ዓይን ይሆናል፣ ሁሉ ጆሮ ይሆናል አይሆንም። ባላችሁበት አፍሩ። ሲኖረኝ እሰጣለሁ አትሉ። ያለቻችሁን ስጡ። ጊዜ ነው ያላችሁ እናንተ ዛሬ ጉልበት አላችሁ። ሀብት ሲኖረኝ አስራት በኩራት ከፍዬ በተክሊል አግብቼ ዲስኩር ጊዜ ዛሬ ጊዜ ካልሰጣው ነገ አስራት በኩራት አታወጣ። ጊዜ መስጠት ይገባል። ልባችሁን፣ እግራችሁን፣ እጃችሁን የእግዚአብሔር ሰውነታችሁን ያመጻ ዕቃ አታድርጉት። ታዲያ ቅዱስ ጳውሎስ ሰውነታችሁን ያመጻ ዕቃ አታድርጉት። የሰይጣን ድልብ ማድለቢያ፣ የሰይጣን ገንዘብ ማጠራቀሚያ፣ የሰይጣን ጥሪት ማኖሪያ፣ የሰይጣን ባንክ፣ የሰይጣን ሞንታርቦ አትሁን። የእግዚአብሔር ዕቃ የማን ዕቃ? የእግዚአብሔር ዕቃ ሁን። ስለዚህ ወገኖች ባላችሁበት አፍሩ። እኔ መነኩሴ ቢሆን ቆይ ሲኖዶስ ምንድን ነው የሚሰራው ይላል። ማህበረ ቅዱሳን ይሄ ሁሉ ነገር ሲከሰት ምን እያደረግን? አንተ ምን እያደረክ ነው? አንተ ምን እያደረክ ነው? መነኮሳት ግን ምን እየሰሩ እኮ አንተ ምን እያደረክ ነው? ሁሉም ሰው ባለበት ፍሬ ማፍራት አለበት። ካልሆነ ያቅምሽናል ይላል። እኔ መነኩሴ ቢሆን ኑሮ ይሄን አላደርግም። ምን ያይ አባ እንትና አባ ማትያስ አባ ይልሳ አባ እንድሪያስ እነዚህ ጳጳሳት እና አባ ነገን እያሉ ጳጳሳቱን እየጠሩ እነዚህ ምን እያደረጉ ነው? እኛስ ምን እያደረግን ነው? ዓይናችሁን እንዲያው ቅዱስ ጳውሎስ እንዲህ አለ ለመኮነነ ርዕሰነ እሚተኮነነ በራሳችን ላይ ብንፈርድ ኑሮ አይፈረድብንም ነበር። በራሳችን ላይ ብንፈርድ ኑሮ ቆሮንቶስ 11 ላይ ብንፈርድ ኑሮ ምን አይልብንም ነበር? አይፈርድብንም። በዓይንህ ላይ እንቅልፍን ንሳው፣ በጆሮ ላይ ቃለ እግዚአብሔርን ስማ ብለህ ዘፈን ነፍገህ ፍረድበት። በእግር ላይ ስግደት ፍረድበት። በሆዱ ላይ ጾም ፍረድበት። ትጋትን በሰውነት ላይ ፍረድበት። በአፍ ላይ አታማም አዘፍንም ብለህ ፍረድበት። በራስ ላይ ስትፈርድ እግዚአብሔር ከፍርድ ነፃ ያወጣል። በራስ ላይ ፍረድ፣ በራስ ላይ አፍራ፣ በጆሮ በዓይን በአካል አፍራ። ባለንበት እንድናፈራ እግዚአብሔር ይርዳል። ሴቶች በሴትነታቸው አፍሩበት። ዝሙትን ያፈሩ እህቶቻችን አሉ። ዝሙትን ያፈሩ እግራቸው ዝሙት እያለ የተጻፈበት የሚመስል ከዚህ በታይ ራቁታቸው ሲሄዱለት ዝሙት የሚል ማለት ነው። ሲራመዱ ዝሙት፣ ፀጉራቸው ዝሙት የሚሉ ሴቶች አሉ። ጽድቅ የሚሉ ሴቶች አልናፈቋችሁ? ጽድቅ እኔ ድጓ አላውቅም። አንድ ነገር ልበላት በጣም የምትደስ የምትለኛለች። እንደ እንትና ተልባ ጥቅስ የሚባል ተልባ ጥቅስ የሚባል በትክክል ሳያውቁ የሚጠቅሱት ነው በጥራዝ ነጠቅ እና ማስረጃውን የማያውቁት በምን ምልክት ነው የተጮኸ ቢሉኝ ጀለቱ እና ምንድነው አኮ በጽፍሮ ስርቶን አላ በልብ ዘህቡም ሰብህ ይላል ቅዱስ ያሬድ። ምን ማለት ነው? ፀጉርን በመሸረብ አይደለም ማለት ነው ሲተረጎም። ያንን የሶፊያ ልጆች አሉ ነሐሴ 3 ቀን ያረፉ። በእውነት እነዚያ የአንዲት እናት ልጆች ጲስጢስ፣ አላጲስ፣ አጋጲስ የሚባሉ 3 ሴቶች፣ 3ቱም ድንግል፣ 3ቱም ሰማዕት፣ 3ቱም ቅዱሳት እና አኮ በጽፍሮ ስርቶን ፀጉር በመሸረብ አይደለም አላ በልብ ነው እንጂ ዘህቡም ሰብህ ከሰው ድብቅ በሆነ በልብ አጌጡ እንጂ። በምን አጌጡ እንጂ? በልብ አጌጡ እንጂ። ሴቶች በሴትነታቸው አፍሩበት። ወንድ ልጅ ቢያለቅስ ሴት ልጅ ብትሰግድ ክንፍ አውጥተው ይበሩ ነበር። ሴት ልጅ ስግደትና ቆሞ መጸለይ ብዙም አይሆንላቸው። ወንድ ደግሞ ያለቅሳል። ዓይኑን ፍጥጥ አድርጎ እንደ ጨለማ ጅብ ጌታ ተሰቀለ ዝም። ቅዱስ ጊዮርጊስ እንዲህ አለ ዝም። እመቤታችን ተሰደደ ዝም። እህቶቻችን ደግሞ ያለቅሳል። አያችሁ አሁን አንድ ሴትና አንድ ወንድ ሱባኤ ቢገቡ ቶሎ የሚሰማ እግዚአብሔር የሴቱን ጥርጥር የለም። የታወቅ በቅተን ምንም ማለት አይቻልም። የሚታወቅ ነው ሩሩህ ስለሆነ። ይሄን ሩሩህነታችሁን ግን ለጅልነት አታርጉት። ለዝሙት ሩሩህ አትሁኑ። እሺ አሁን እኮ ወድጄሽ እኮ ነው ሲላት በቃ እንግዲህ እኔ ምን አደርጋለሁ አይደል? ሩሩህነት የሚጠቅመው ለምንድን ነው? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ?
ወጊዜ ለተኪል ወጊዜ ለመሊ ለመተከልም ጊዜ አለው ለመነቀልም ጊዜ አለው። ስለዚህ በያላችሁበት አፍሩ። ሴቶች በሴትነታችሁ፣ ወንዶች በወንድ ሴቶች ወንድ ለመሆን የግድ መቀመጫችሁን ከረጢት በምትመስል ሱሪ ቋጥራችሁ መከራችሁን አትዩ። ወንዶችም ደግሞ ሴት ለመሆን ጉትቻ አታርጉ። በያላችሁበት ፍሬ አፍሩ። ፍሬ እንደናፈራ እግዚአብሔር ይፍቀድልን። ስብሐት ለእግዚአብሔር ወደ ወላዲቱ ድንግል ወደ መስቀሉ ክቡር ይቆየን።